አንዴ ቆይ፣ ይቅርታ ስላቋረጥኩሽ። እንዴት ነው የተጋባችሁት? ንገሪኝ እስኪ። ህጋዊ ነው ጋብቻችን። እስላም ነን፣ ሙስሊም ነን። ጋብቻችን እኔ የሚጋማ ነኝ፣ እሱ የሚጋማ ነው ማለት። በሀገር ቤት ሆናችሁ ነው ወይስ ሰው ሀገር ላይ ሆናችሁ ነው የተገናኛችሁት? እሱ እንድትነግሪኝ። በስደት ነው፣ እዚሁ ሀገር ነው። በስደት ነው ተዋውቃችሁ የተጋባችሁት? እዚሁ? አዎ፣ በስደት ተዋውቅን፣ በስደት ተጋባን እና እኔ መፋታት እፈልጋለሁ አለ። ትሄድ ይመጣ በስልክ ከዛ መፋታት እፈልጋለሁኝ ወረቀታችን ንግድ ኤርቲ ላይ ይሻልኩኝ። ለምን ብለሽ አልጠይቂው ነበር? ምክንያቱን አልጠይቂው ነበር? እኔ ወላሂ አልጠየቅኩትም። እንዴት አልጠየቅኩትም ብትል እኔ ታልፈለገኝ ምን አጠያየቀኝ? ሌላ ወንድ ያለ እኔ ምን አጠያየቀኝ ብዬ በቃ አልጠየቅኩትም። እሺ ብቻ ነው አልኩት። ታልፈለገኝ በቃ እኔ የማልፈልገው ምን አጠያየቀኝ? ምን መሰለሽ ማለት ሁለታችሁም በቋፍ ነበር የነበራችሁት። ማለት በቃ መፋታት እፈልጋለሁ ሲል ቄታ ነው ከሱ ከመጣ እንደውም ጥሩ ነው፣ ግድግድ አይነት ነገር ነው አንቺም ጋር የነበረው። አረ እኔ ትኖር ወንድም ትኖር ጥሩ ሰው ነኝ፣ በጣም ታማኝ ነኝ፣ ግልጽ ነኝ፣ የምደባብቀው ነገር የለኝም። ግን ድንገት ይቀየር፣ በቃ ተተቀየረ ይሄድ ሰላም ይሁን ብዬ እሻልኩት። ያንን አፈረስ፣ ወረቀታችን ተቀደደ። ከዛ ደግሞ እኔም አልቦ የለኩት ታይኩት፣ ደግሞ ብሉክም አላሰርኩትም። ትፈልግ ሊከርድ ያደርጋል። አይቼ ዝም እለዋለሁ። ትፈልግ ይደውላል። 2 ቃል አውርቶ ይወጣል። ዝም እለዋለሁ። ትንሽ ብር ነበረ እሱ ላይ ደግሞ ያስቀመጥኩት። ያንን ብር ደግሞ በወንድሜ አካውንት አስገባልኝ ነበር። ጡረታ የምትጦሪው አንቺ ነበርሽ? ምን አልከኝ? አንቺ ነሽ የምትጦሪው? ጡረታ ምንድን ነው? ምንድን ነው የምትጦረው? ጡረታ ምንድን ነው? ጭራሽ ጡረታ ነው እንደ አሁን መጦር ማለት ገንዘብ ሰጠሽው አስቀመጥኩ እሱ ጋር እሺ፣ ያም ጡረታ ነው። መጦር ይባላል። ወንድ ልጅን አናደባልቅም። አስቀምጥ እንዴ ብዬው ነው እንጂ አናደባልቅም። እሱም የብቻ ነው የሚያስቀምጠው፣ እኔም የብቻ ቤተሰቦች ላይ ነበር የሚያስቀምጠው። ወደ ስራ ትሄድ ትንሽ ብር አስቀምጦልኝ ነበረ። ያንን ወደ 18,000 ሪያል ምናምን የሚሆን ያን እሱ ላይ ነበረኝ ትንሽ ወራት ያስቀመጥኩት። ያንን ወረቀታችን ላይ የቀደርን ጊዜ ለወንድሜ ወዲያው ደውሎ በቃ ብሯን ሀውዬላታለሁ አለኝ አለ። በረካ ይሁን ብዬ ዝም አልኩኝ። አሁን ደግሞ እንማለስ ምናምን ምልት ስዮጥሱ ይላል ከባስራ እየመጣ ልጠይቅሽ፣ ይቅርታ ትንሽ ስለተምታታብኝ ነው። ማለት ተጋብታችኋል አይደል? ባልና ሚስት ነበራችሁ። ባልና ሚስት ከሆናችሁ ህይወታችሁ አንድ ሆኑ። አንድ ላይ እየበላችሁ፣ አንድ ላይ እየጠጣችሁ፣ አንድ ላይ እየተኛችሁ ህይወታችሁ አካላችሁ ተዋህዶ ገንዘብን አለማዋሃድ እንዴት ያለ ነገር! ይሄን አብራሪ ይቅርታ አድርጊ። ትንሽ ስለተጋጨ ገንዘብ አለማደባለቅም ነው። ይበልቅም እኔ አንድ ልጅ እናት ነኝ። ልጅ ስላለኝ ገንዘቤን አልደበልቅም፣ ግን የማኖርበት እነግርሃለሁ፣ የማረገውን አማክርሃለሁ። እሱ አግብቶ ያቅም የመጀመሪያ ሚስቱ ነኝ እኔ እና ገንዘቤን አልደበልቅም ብዬው ውሌታ አለው፣ ውሌታ አለበት ስንጋባ ማለት ነው። አተፈራርማችሁ ነው ያገባችሁ በዚህ ጉዳይ? አዎ የህጋዊ ባሌ ነው። እሺ። እና አሁን እየመጣ እንማለስ ምናምን ይላል እና ይሄን ላማክርህ ነው። ምን አስቦ ነው? ምን ልበለው? እሺ ሚውት አድርጊና አዳምጪ። እኔ ጎበዝ፣ እኔ ዛሬ ዘንድሮ ትዳር በጣም ነው ግራ የሚገባው። ማለት እንዴት ነው የምትጋቡት? እንዴት ነው? እኔ አልገባኝም። እኔ ትዳር ይቅርታ፣ እኔ ከሳብ
አርሙኝ። እዚህ ውስጥ ያላችሁ ከኔም በእውቀት በብዙ ነገር የምትሻሉ አላችሁ ጓዶች። ትዳር እኔ የሚገባኝ ሳገባት ገንዘብ ቅራ ምናምን ነገሮች ወደ ጎን አድርጌ ህይወት ነው ማደባለቅ። ህይወት ማደባለቅ ማለት ገና እኮ ብዙ ነገር ልናሳልፍ ነው አይደለኛ? በጣም ብዙ ነገር ብዙ ታሪክ ልንፈጥር ነው። ቤተሰብ ልንመሰርት ነው። ከጎጆ ከብሎኬት መደርደር ባለፈ ህይወታችን ሊዋሃደው ሁለቱም አንድ ሆኑ፣ ባልና ሚስት አንድ ሆኑ ሊባልልን ነው። ገንዘባዊ ጉዳይ ሊነሳ ይገባል ብዬ አላስብም። ሰው ህይወቱን አሳልፎ ሰጥቶ ገንዘቡን የሚሸሽግና የሚደብቅ ከሆነ አላገባም ያ ሰው ማለት ነው። እንደዚህ ሰው እዚህ ላይቭ ላይ ሆኜ ብሎክ አደረገዋለሁ ወጥቼ ማለት ነው። እና እኔ ስታገቡ ገንዘብ ንብረት ምናምን ነገር አይደለም የሚቀድመው፣ የእናንተ ህይወት እኮ ነው የሚቀድመው። የእናንተ ህይወት አካልሽን ገልጠሽ ሁሉ ነገርሽን ህይወትሽን በሙሉ ገመናሽን የምታሳየው ባልሽ፣ ገንዘባችን ግን አንተ ለብቻ ነው አናደ ምንም ምክንያት እኮ ሊኖራችሁ ይገባል። አንቺ አሁን ሪዝን አለሽ፣ የራስሽ ምክንያት አለሽ፣ ልጅ ስላለሽ ምናምን። እኔ ግን ማውራሽ ስለ ትልቁ ስዕል ነው። ገብቶሻል? ስለ ትልቁ ስዕል ያገባሽው ባልሽ ሁሉ ነገርሽን የሚያውቅ ነው፣ ገመናሽን የሚያውቅ ነገ እስከ ህይወት የፍጻሜ ብለሽ እኮ ነው ስታገቢያል። ሳገባት እንደዛ ነው ማገባት። ሴት ልጅን ካገባው እስከ ዕለተ ሞቴ አርጅታ ብዬ ነው። እንደዛ ካልሆነ አላገባ። ለምን አገባለሁ? እነዛ ብዬ ያገባዋት ሴት ግን ንብረት እንደዚህ ብሬ ምናምን ካልኩኝ አላገባውም ማለት ሲንግል ነኝ ማለት ነው። እስኪ ይሄ እንዳለ ሆኖ እሺ ሆነ ሄደሽ ጥሎሽ ሄደ፣ መፋታት ፈልጋለሁ አለ። አንቺም በቃ መፋታቱን ፈልገሽው ነበር፣ በሰዓቱ ተፋታችሁ። የተፋታሽው ባልሽ ጋር ተመልሰሽ መግባት ማለት ምን እንደማለት ታውቂያለሽ? ጓዶች ትንሽ ደገፍ ብላችሁ ስሙ። ያው የምናገረው ትንሽ ሊደብራችሁ ይችላል። ምክንያቱም ምሳሌ ስላጣው ይህንን ምሳሌ መስጠት ግድ ነው። ምንም መርፌ ወቅተን አልሰራ ስላለ ይሄ ምሳሌ ግድ ነው። ምግብ በልተሽ ምግቡ አልተስማማሽም እና ወጣ አስመለሰሽ። ያስመለሰሽን መልሰሽ አትበዩ። ልክ ነኝ። ሚውትሽን አታንሺ፣ ግን እንዲህ በይኝ እዛው ባለሽበት ችግር የለም። ያስመለሰሽን መልሰሽ አትበዩ። በሽታ ነው የሚሆንብሽ። በሽታ ላይ ነው የምትወድቂው። ገብቶሻል? ምክንያቱም ያልተስማማሽና የወጣው በምክንያት ነው። አንጀትሽ ጨጓራሽ ላይ ችግር ስለፈጠረ ሰውነትሽ ይሄ ነገር አያስፈልግም ብሎ አስወጣው። አለቀ በቃ ብላ ነው። ገብቷችኋል? የሆነ ወንድ አታሏት በቃ አገባ እና ይጫወትባት እየሞከረ ብሯንም እሱ ጋር ምናምን ሰታ ንብረቷን ምናምን። በጣም እነዚህ ተጠንቅቁ። ለዛ ነው እኔ ምነግራችሁ። ለወንድ ችግር የለውም፣ ለእናንተ ግን ትፈተኑበታላችሁ። ፍቅረኞቻችሁ የመጡ እዚህ የሚንፈራፈሩብኝ እኮ በምክንያት አስቸጋሪ ነው። ስለዚህ ስታገቡ 10 ጊዜ ለክታችሁ አንዴ መቁረጥ። ለትዳር ይሆናል ወይ 1፣ ለትዳር ይሆናል ወይ 2፣ እንደዚህ በክንድ ለኩ። አሎ አሌክሶ፣ ይስትልኝ። እንዴት አመሸ? ሰላም ነኝ። ምን እንታዘዝ? አሌክሶ በጣም ነው የማደንቅህ፣ በጣም ነው የማከብረህ። ያኔ ምንትኖችን እከታተላለሁኝ። ያው ከአረብ ሀገር ሴቶች እንግዲህ ሲንግልን ያለሁልህ ሁሉም አልቃሻ ስለሆነ እኔ ደግሞ ችግሬ ማፍቀር አልቻልኩም ነው። ሲንግል ነሽ? አዎ። የምትጫወችባቸው አሻንጉሊቶች የሉሽም? አሉኝ፣ ግን እኔ ስለ ማፍቀር አልቻልኩም። እኔ በራሴ ማለት ብዙ ትዳሮችን ብዙ ጓደኞችን አልቃሻ ስለማቅ እኔ ደግሞ የነዛን በቀል ነው ሰዎች ላይ የምወጣው። ወንድ ነኝ እኔ፣ ስሜ ብዙ ነው። ያኔ ወንድ ነኝ እላቸዋለሁ። ሴት አይደለሁም ወንድ ነኝ ስላቸው ራሱ ሴት ነሽ ይሉኛል በግድ። ኦኬ እሺ፣ አሁን ምንድን ነው ያንቺ ጥያቄ? እኔ ጥያቄ ምንድን ነው?
እዚህ ጋር የሚያለቅሱ ሴቶች አንደኛ ለወንድ ብራቸውን ልከው፣ አንደኛ ደግሞ ሰው አጣን እንደዚህ ብለው የሚያለቅሱ ሴቶች አሉ። በጣም አብዛኞቹ ለእነሱ መልእክት ከሆናቸው ጤና ሀብት አይመስል ውሃ ምግብ አይመስል የሚባል ነገር አለ እና አብዛኞቻችን ለገንዘብ የምናለቅስ ሰዎች ጤናችንን ስናጣ ነው እና የሚገባን አረብ ሀገር ላይ እያለን ይሄ የለን እና ወይ ደግሞ ሰው አጣን ብለን ማልቀሱ ተገቢ አይደለም። አሁን የጤና ነገር ትክክል አይደለሁም እና ጤናችንን ስናጣ ስለምንጎዳ እኛ የአረብ ሀገር ሴቶች ብንታመም እንኳ ሰብሳቢ የለንም። ገብቶሃል? የትም ትትንቀዋለል ኖራ በሽታ አመጣች ልንባል ስለምንችል ራሳችን ላይ ፎከስ አድርገን ጤናችን ላይ መኖር አለብን። ሰው ማመን የለብንም። ገንዘባችንን የምንጥልበት ማወቅ አለብን። በእርግጥ የሚገባን ከመሸ በኋላ ነው፣ ከራሴ ጀምሮ ማለት ነው። እኔም የገንዘብን ነገር ቃምሸዋለሁ። በምወዳቸው በአክስቶቼ ልጆች በአጎት እንደዚህ አጥቻለሁ። ገብቶሃል? አሁን ላይ ግን ታማሚ ነኝ። እንደውም ብሬ ልኬ ልሄድ ስል እንደሌለ ስላወቁ ልመጣ ነው ስላቸው እንዳትመጪ ነው ያሉኝ። መተሽ እዚህ ሰው ቤት ነው የሚጠብቅሽ፣ ምን ታደርጊያለሽ? እዛው ጠንከር ብለሽ ስሪ ያሉኝ። ግን ያለሁበት ቤት ጥሩ ስላልነበረ 3 አመት ሰርቼ ሀገር የገባሁ ትገባ ምንም ብር አልነበረኝም። ተመልሼ ለመምጣት ሰዎችን ስጠይቅ ብርሽን የትን በተነሽ ነው የተባልኩት። ከዛ በኋላ እንደምንም ብዬ ተጓደኛ የተበድሬ የመጣሁኝ። ከዛ በኋላ ኢቨን ስልክ ለመደወል ገንዘብ ማጥፋት ያንገበግበኝ ጀመር። ምክንያቱም የገንዘብን ዋጋ ስለማውቀው ማለት ነው። ግን በዛ በልጅነት እድሜ እንደመጣሁ ጊዜ ምንም ስለማያውቅ በዛ እድሜ ላይ እየመጡ እንደውም ስልክ አለመኖሩ ነው እንጂ ከሚጎዱ ሰዎች ውስጥ አንዷ ልሆን እችል ነበር። ቅርብ ጊዜ ነው ስልክ ያዝኩት። እኔ አሁን 10 ዓመቴ ነው ስልክ ተያዝኩኝ። ገብተዋል። ግን እነዚህ ትንሽ ልጆች ለምን አንደኛ ወንዶች ውስጥ ለምንድን ነው የሚያስለቅሷቸው? አንደኛ በቤተሰብ በገንዘብ ያለቅሳሉ። እዚህ ማዳም ታሰቃየናለች። በስንት እንበጥበጥ? ለምንድን ነው እንደዚህ የሚያደርጓቸው? ስለዚህ እዚህ ጋ ያሉ ሴቶች ደግሞ ስርዓት መያዝ ያለባቸው። በስልክ ፍቅር የለም። የጎረቤት ልጅ በማይታመንበት ሰዓት ለምንድን ነው ሶሻል ሚዲያ ላይ እየወጡ ተጀናጅ ነው? እንደውም አንድ ልጅ እኔ እንዳየኋት የ15 ዓመት ደሞዜን ሰጥቼው ሌላ ሚስት አግብቶ ምናምን አየሁት አለች። እንዴት በስልክ ለማውቀው ሰው ብር እልካለሁ? ሲጀመር ፍቅርን የሚገዛው ብር ነው ወይስ ሀሳብ ነው? ስለዚህ ልትጠነቀቁ ይገባ ነው። የአረብ ሀገር ሴቶች በጣም ጤናችን ላይ ልንሰራ ይገባል። ምክንያቱም ከኬሚካሉ ጀምሮ ብዙ እናስባለን። ገብቷል። ከዚህ ገብተን የምንሰራው ነገር ያሳስበናል፣ ህይወታችን ያሳስበናል። ግን የህይወታችን መጨረሻ ትዳር ብቻ መሆን የለበትም። ታናገባ መኖር አንችልም። እንደውም ከዘንድሮ ትዳር አለማግባት ይሻላል። ትዳርን እግዚአብሔር የባረከው የምድንበት ከሆነ ፈጣሪ ይሰጠኛል። ገብቶሃል? እሱም በአካል ምሽ በሶሻል ሚዲያ እሺ ተረጋጋ። እህት አለ አሁን ከፈጣሪ ጋር እንዳታጋጭ። ትዳር ጥሩ አይደለም ምናምን ሳይሆን ያው ተጠንቅቆ ትዳር ጋር መምረጥ ነው። ግን እናመሰግናለን። ጥሩ ሀሳብ ነው። እሺ አመሰግናለሁ። መልካም አይደል? መልካም አይደል? እኔ አልወጣኝ። ጓዶች ሰምታችኋል፣ ተመሰክራላችሁ። እኔ ትዳር ጥሩ አይደለም አያስፈልግም አላልኩም። ያስፈልጋል፣ ግን ስትመርጪ አስበሽ ምረጪ ነው። አስበሽ ምረጪ። ስልክ ስትገዙ መርጣችሁ እንደምትገዙት፣ ጫማ ልብስ ስትገዙ መርጣችሁ እንደምትገዙት መርጣችሁ አግቡ እንጂ ጓዶች። ያማረ በሙሉ አይበላም። ያማረ በሙሉ አይበላም። ይሰመርበት። ጤናማ ነው ብለሽ የምትበይው ሙዝ ምናልባት ማርች ሊሆን ይችላል። ማርች ሙዝ ይባላል። ገብቶ አንጀትሽን ይበጣጥስልሽ። ሄሎ ተገላብጣ ነው ውድቃ ነው? ሄሎ አቤት፣ ይሰማል? ወድቀሽ ነው ወይስ ጓጓ የሚል ነገር ሰማሁ? ይሰማል? አዎ፣ በመኪና ላይ ብሉቱዝ ስለነበረ ነው። እሱን ላጥፋ ብዬ ነው። በይ እንዳትጋጭ። እየነዳሽ ከሆነ ተረጋጊና ስሚ። እንኳን ደህና መጣሽ። እንኳን ደህና ቆያችኝ። አይ እየነዳሁ አይደለም። እንደት ናችሁ? ምን እንታዘዝ? አይ እኔማ ዝም ብዬ ሪኩዌስት አደረኩኝ። ምንም የምታወሩት እየሰማሁ መሀል ላይ። እሺ ስሜን ከታች ሆነሽ
እሺ ሄሎ ሄሎ ይሰማል? ሰላም ነኝ። እንኳን ደህና መጣሽ። ሰላም ቆይ። ምን እንታዘዝ? ወደ እንድታስደርገኝ ነው ስራ ለመስራት ፈልግ። ምን እንድታስደርገኝ? አረ ድምፅሽ ርቋል። ፎሎ እንድታስደርገኝ ነው ስራ ልሰራበት ፈልጌ። ፎሎ ማስደረግ የሚባል ስራ አለ? ማስደረግ ስራ እንድሰራበት በኦንላይን ማለት ነው። ምን ልትሰሪበት ፈልገሽ? ልብስ ምናምን። ስራውን ጀምረሻል? አዎ፣ ግን ፎሎ የለኝም። ምን የለኝም? ፎሎ የለኝም። ፎሎ እኮ አይደለም ስራሽን የሚያመጣው፣ ስራሽ ነው ፎሎን የሚያመጣው። ይህን አታውቂ ይመታል። ፎሎሽ አይደለም ስራውን የሚያመጣው፣ ስራሽ ነው ፎሎውን የሚያመጣው። ሚዲያ ላይ ለመጠቀም ፈልጌ ነው ማለት በዚህ በውጭ ብቻ ስለሆነ የምሰራው ሚዲያ ላይ ለመጠቀም ፈልጌ ነው። እህት አለም እየሰማሽ ነው? ይሰማል ድምጼ? ስንት የሚያቃስት ሰው እያለ በር ላይ ጋቢ ደራርቦ እንዴት ያለ እኔ ሴኩሪቲዎች ግን እዚህ ውጉልኝ። እነሱን ራሱ በር ላይ የሚያስገቡትን ካርድ ክፍል ላይ ፎሎ አስደርግ የሚባል እኔ ግን እኔ ማለት ምን ልበል? ዝም ይሻላል። ይቅርታ ዝም ብንል ነው ይሻላል። ፎሎ አስደርገኝ። የሀበሻ እኮ ፎሎ አድርገኝ ብትይ እኮ አያደርግሽም። እንዳታደርግ ነው ማለት ያለብሽ ሀበሻ። ሄሎ አሁን እንዳታደርጉኝ የሚል ቪዲዮ ብትሰሪ በአንድ ቀን ነው የሚጎዳሽ። ከመሰላቸው ሰዎች ያደርጉታል። እንደሚጠቅመሽ ካወቁ ደግሞ አያደርጉት። ይሳቅሽ ነው። በጣም እየሳቅኩ ነው። በጣም የማደንቅህ ሰው ነህ በእውነት። እሺ አመሰግናለሁ። አድናቂህ ነኝ በእውነት። ስንቱ ሴቶች ልብ ካላቸው ማስተዋል ካላቸው ስንቱ በአንተ ምክር መመለስና መስተካከል አለባቸው ብዬ አምናለሁ። በጣም ተባረክ በእውነት እግዚአብሔር ይባርክክ። እና እኔ ሞባይል ልጠይቅክ ነው። ሞባይል ስንት ነው ዋጋው? ዋትሳፕ ላይ ጻፊልኝ። እሺ ስልክ ቁጥር እዚህ ውስጥ አለች፣ ቲክቶክ ፕሮፋይል ውስጥ። ኦኬ ከላስ ቴንኪው። እሺ ፎሎ ወይ ፎሎ የኔን ውሰጁ በእናትሽ። እኔ ምንም አልጠቀምበትም። እውነት ምንድን ነው የሚጠቅመው? ምንም ከሆነ አይታይም። እኔን አታርጉ ውስጥ ያርጓቸው እነሱ። የኔን እንደውም ቀንሶ ቢወስድ ቲክቶክ ጥሩ ነው። እኔ ልጅ ብዬ ስለማላውቅ ሰዎች የሚጎዳኝ ስለሚመስላቸው ያደርጉኛል ፎሎ። የታባት እንሰራለታለን። ፎሎማ እናደርገዋለን። ጨጓሮ ነው የምንልጠው ፎሎ አድርገን ብለው ነው የሚመስለው። አንቺ ግን ስለምፈልጊው ኧረ ጭራሽ ሊጠቅምሽ ያለሽን ሁላ ነው እንወስድብሽ ነው የሚሉሽ። ስለዚህ ከሀበሻ ጋር እንትን ስትሉ ሪቨርስ ነው የሚሰራው። ሪቨርስ የሚባል ነገር አለ። አንድ ሰው ይህንን ቪዲዮ ላይክ ቢያደርግ እያንዳንድሽ ቤት መጥቼ ልክሽን ነው ማስገባሽ ብትይ ሁሉም ሰው ቪዲዮሽን ላይክ ያደርጋል። ሁሉ እውነት እንደዚህ ፎሎ ምናምን
የምፈልጉ ሰዎች ተቃራኒ ያርጉ። አበሻ እንደሌላው አይደለንም፣ እንደሌላው ዓለም አይደለም። ሪቨርስ ነው የምንሰራው፣ ተቃራኒ። ሄሎ ሄሎ፣ አረ በእናትህ አስገባኝ የሚል ሰው ኮመንት ላይ አለና፣ እስቲ ነይ ግቢ። የት አለሽ? ስንት ወር ለመንኩ ግን አስገባኝ እያልኩ ገጠመ። ታውቃላችሁ? ስንት ወር ለመንኩ ግን አስገባኝ እያልኩ። የግጥም ግን የሆነች እንትን አለች። ሄሎ ሄሎ፣ በግጥም ነው የገባሽው? አዎ ስላቃተኝ አልሰማ ብላኝ እንደዚህ ግጥሙ። ሌሎቻችሁም አንዳንዴ አዎ እንደሰማኝ ይሄን ጻፍ። ማርያምን በጣም ብዙ ቀን ነው የምለምን ግን አታየኝም። እሺ ያው መተሻል። አሁን እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም አሌክስ? ሰላም ነኝ። ምን እንታዘዝ? ያው አይን እያላበኝ ነው ይሄ ላይት ምን። እሺ የፌስቡኩ ነገር እኔ ጋርም አለ። አፍቃሪ ነሽ? ፌስቡክ ላይ ነው የያዝሽ? 200 ሺህ አስገብሽ ታብታቡ። አሌክስ ቶሎ ቶሎ ብዬ ልንገርክ፣ ነገር ማንዛዛት አልወድም እና ያው ፌስቡክ ላይ የተዋወቅ ነው አንድ ልጅ ነበረ እና እንዴት ተዋወቃችሁ? መጀመሪያ እሷን ንገሪኝ። እኔ የሆነ ኦንላይን የምሰራ ስራ ነበረ። ለሰዎች ዝም ብዬ ሼር አደርጋለሁ እና በብዛት ይመጣሉ። አንዳንዶቹ ስራውን ይቀበሉኛል፣ አንዳንዶቹ ደግሞ አይቀበሉኝም። እሺ በዛ አጋጣሚ የመጣ ሰው ነበር እና ሪኩዌስት ምናምን እኔ ነኝ የምልክላቸው። ያው በቀን ቢያንስ 10-20 ሰው ምናምን እልክላቸው እና ከዛ መካከል ስራውን ወይ አንድ ሰው ወይ ሁለት ሰው ይቀበልና ከዛ ይሄዳሉ። እኔም ብዙ አልጨቀጭቃቸውም እና በዛ አጋጣሚ የተዋወቀን ልጅ ነበር እና ያወቅኩት ልጅ እሱም ሌላ ሀገር እኔም ያው ሌላ ሀገር ነበር እና ያው በሰዓቱ እሱም ስራውን አውቀዋለሁ ግን አልፈልግም ምናምን አለኝ። በቃ ተውኩት እንደ ማንኛዎቹም ማለት ነው። ከዛን እየዋለ እያደረ መጻጻፍ ጀመርን። ከዛን እኔም የሆነ ድንገት ሀዘን ምናምን ነገር ሲገጥመኝ ያን ስራ አቆምኩኝ፣ አልተመቸኝም። ከዛን ያው ከእሱ ጋራ መጻጻፍ ጀመርን። በጣም ረጅም አመት ሆነ። ግን እኔ እስከ ቢያንስ 2-3 አመት እስኪሆነኝ ድረስ ከእሱ ጋር ምንም አይነት ይሄ ፍቅር የሚባል ምናምን ነገር ምንም ስሜቱም የለኝም ምንም። ግን እሱ በጣም ያስቸግረኝ ነበር። ያው ታውቃለህ፣ አንተም ብዙ ጊዜ ታወራለህ። እነሱ መጀመሪያ እኛን እስከሚያጠምዱ ድረስ ነው። በኋላ እኛን ካጠምዱ በላሽ ጠጣሽ ኖ ማለት የተለያየ ሀገር ነው ያለ ነው። የተለያየ ሀገር ነው ያለ ነው። ነገር ግን እኔ አንዴ ያለሽበት ልምጣ ይለኛል፣ አንዴ ደግሞ ነይ ምናምን ይለኛል። እሺ እኔ በወቅቱ ምንም አይነት ሁለቱም ቦታ የመሄድ ፍላጎት የለኝም። ዝም ብዬ ስራዬን እየሰራሁ በቃ ዝም ብለህ ሰላምታ ምናምን። ከዛን እሱም አጋጣሚ የሆነ ቤተሰብ ምናምን አባቱና ምናምን አረፈበት እና ከዛ ያው በቃ እኔም እሱ ጋርም እንደዚህ ነገር ሲገጣጥም ያው በቃ እንደ ማንኛውም ሰው ሰላምታ ምናምን በቃ የሆነ በርታ በርቼ የሚለው ነገር እየተጻጻፍን ቆየን። መጨረሻ ላይ እኔ ወደዛ መምጣት ፈልጋለሁ፣ ያለሁበት ሀገር ስራ የለም ምናምን ነገር ሲለኝ እኔም ያው አንዳንድ ነገሮችን የማውቃቸው ሰዎች መጠያየቅ ጀመርኩኝ። አልተሳካም። ከዛን እኔ ወደ ሀገር ገባው ማለት ነው። ሀገር ስገባ ዳይሬክት ይደውላል። ሀገር ገብቼ ደግሞ እኔ ብዙም ቁጭ አላልኩም። 1 አመት ምናምን እንደቆየሁኝ ድጋሜ ፕሮሰስ ወደ ሌላ ሀገር ስሞክር ስላልተሳካልኝ እሱ ያለበት ሀገር ስሞክር አገኘው ማለት ነው ቪዛ። ከዛን እንደዚህ የሆነ እያለ የሚገርምህ ነገር ወደ 7 አመት ሆነ። እኔ ነገሮቹን አጠር እያደረኩ ነው የምነግሩ። በዛ መካከል ግን በጣም ብዙ ነገሮች አሉ። ግን ያው ወደ 7 አመት ሆነን ሀገር ገብቼ ቁጭ ብዬ እስክመለስ ድረስ 7 አመት። አሁን ያለውበት ሀገር ወደ 2 አመት ሆነን ወደ 9 አመት ሆነን። እሺ እና አሁን እኔ የመጣሁበት ሀገር ላይ ከመጣሁ በኋላ እንገናኝ ምናምን ይላል። እውነት ለመናገር 2 ጊዜ አግኝቼዋለሁ። የተገናኘ ነው መዝናኛ ቦታ ሂደን ነው ያለውበት ሀገር መዝናኛ ቦታ እንደዚህ አርብ ቀን ምናምን ያው መዝናኛ ቦታ ሄደን የተገናኘ ነው። ግን በጣም እየተቀየረ እና የሆነ ጥቅም ፍለጋ ነገር ዝም ብዬ ሳነበው ለዛ ነገር ነው ያለው እና እኔ ያው በሱ እውነት ለመናገር በጣም ወድጄዋለሁ እኔ ልጁን ማለት ነው። ነገር ግን እሱ ምን ያህል ከኔ ጋር አለ ያለበትን የሆነ ሰው ስትወድ ዝም ብዬ ልገባበት ስላወቅኩ ስለወደድኩኝ ዝም ብዬ ዝፍቅ ማለት አልፈልግም።
ስለ ራሴ የተወሰነ ነገር እንዳውቅ አደረግኩት። ነገር ግን ስለሱ ምንም ነገር ማወቅ አልችልም። ምንም ነገር ማለት ነው። ማለት ለምንድነው ማወቅ የማትችይው? ማለት አይነግረኝም። ማለት በቃ ድብቅ ነው። ስጠይቀውም አይነግረኝም። አደባብሶ ነው የሚያልፈው። እኔ ደግሞ አትኩሬ ደጋግሜ ጠይቀዋለሁ። ያንንም አይነግረኝም። ሲቀጥል ደግሞ የኔን ያወቀውን ነገር ደጋግሞ መፈተሽ ነው የሚፈልገው። ሰው ስለ ራሱ ምንም ነገር ሳይነግር ደብቆ እንዴት ነው የሌላ ሰው መርምሮ ማወቅ የሚፈልገው? ከዛን እንዲሄድ እድል ሰጠሁት ማለት ነው። በቃ እንድርቀኝ እድል ሰጠሁት። አልፈልግም ማለት ልወደው ይችላለሁ፣ ነገር ግን ልጎዳበት አልፈልግም። እንዲሄድ ሲያደርገውም አይሄድም። በቃ መጣ ስለውም ደግሞ አይቀመጥም። ወይ የራሱ ህይወት እየኖረ ነው ወይ እንዴት ልፍታው? ይሄን ጥያቄ እንዴት ላድርጎ? ስለሱ እንዴት ልወቀው? የክሪስማስ ላይት ነው አይሆነብሽ? ዲም ላይት የእውነት ብዙ ጊዜ አሁን አስበኋል። እኔም ገብተዋል ወይ ወደ ሌላ እንዳለ